ሰማለሁ። ኦኬ እንግዲህ ያው ለተመልካች ግልጽ እንዲሆንልን እዚህ ከላይም ከታችም እንግዲህ ወደ 3000 ሰዎች አሉ። ለእነሱ ሁሉ ግልጽ እንዲሆን አንተ ልታብራራላቸው የምትችለው እንግዲህ ምናልባት ከቻልክ በምን ውስጥ አሁን ትናንትናም አንድ ግለሰብ ገብቶ የተሳሳተ ኢንፎርሜሽን ለህዝብ ለማቀበል ሞክሮ ነበረ። ያንን ነገር ለማስተባበል ትክክለኛ ያለውን ነገር በምን አይነት መንገድ ውስጥ አንተ መከላከያ ውስጥ ነበርክ መጀመሪያ? ከዛ ወጥተህ ወደ ፋኖ ገብተህ ነበር ወይ? እንዴት ነበረ? እንደው ግልጽ እንዲሆንላቸው እዚህ ወደ 4000 ሰው አለና ላይክ ማወቅ ያለባቸው ነገር አውቀው አሉባልታ እንዳይሆን ፊት ለፊት ከአንተ አንደበት ሲሰሙ ምናልባት የመራራትና ያለውን እንደዛ አይነት ጊዜ ላይ መድረሳችን እንዲረዱ እንደው በገለጽ አድርገህ ብታብራራልን፣ እንዴት እንደሆነ አመጣጡ፣ እንዴት እንደተያዝክ፣ ከዛ በኋላ ምን አክሽን እንደወሰዱብህ፣ መጀመሪያ በየት በኩል ሊያገኙ፣ ምንድን ነው ይህን ነገርስ እንደዚህ ጭካኔ ሊያደርጉብህ የቻለው ምክንያትስ ምንድን ነው? እሱ በምን የተነሳ ነው የሚለውን ነገር እስቲ ገለጽ ብለህ አጠር አድርገህ ብታብራራ። ጥሩ ጥያቄ። ይሰማል? ትሰማለህ? ቀጥል። አዎ ትሰማለህ። መብረቁ ሚዩት እየሆንክ ነው የምትናገረው። መሰረታዊ የሆነ ጥያቄ ነው፣ ግን እሱ ላይ እኔ ተወልጄ ያደግኩበት አካባቢ ነው። በፊት መከላከያ ለመስገብቼ ከዛ ከስራ ወጥቻለሁ፣ ተሰናብቼ መጥቻለሁ። ከዛ ግን የእናቴ ባለቤቷ ሞቶ ባትቻዋ ስትሆን በዛ ምክንያት የሚመጣው እና 3 እህቶች አሉ። ለእናቴ መጀመሪያ ልጅ በ17 ዓመት ነው የወለደችኝ። ቤቱ የመጀመሪያ ወለደኝ 3 እህቶች ናቸው ያሉኝ እና እህቶችን እና እናቴ ብቻ ነን። እናቴ እንደወንድ ታርሳለች። በእኔ ምክንያት አሁን ተፈናቅላ ከተማ ማገዶ ሁሉ ከገጠር እየጫነች ነው የምትኖረው። ሰግታ ማለት ነው። አንቺን መጥተው ይረብሹሻል ሲሏት ያካባቢ የምትወደው ንድርና ቤተሰብ ማህበራዊ ኑሮ ትላመታለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለጋብ የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻቸው ነው። መሬት ና ያለችው ወራሽ እዛ ና ያደግኩትን የአያቶች ጋር ስለሆነ የአያቶች ቦታ ነው። ቅድም እንደነገርኳቸው እና የያዙ ቀን ገበያ ተዘግቷል። መከላከያ ይመጣል ውጊያ አለ ብለው ገበያ ዘግተዋል። እኔ ደግሞ የአክስቴ ልጅ አለች። እሷ ጋር ሄጄ ሲወጣ አነስቶ ነው ቁጭ ብለዋል። የመጀመሪያ ቃሉ እንደዚህ እንትናቸው ላይ እንደመጣሁት ፊቱ የሚታየው ጎልቶም ጸጉሩ እሱ ነው እና ና አለኝ ከፊታቸው ስልክ እያወራ ነበር እና ስ ያባት ምናምን ሰላይ ነህ እንደምና አረ እኔ ይሄው የፕራይሜ ስልክ በማወራው ብዬ ስልክ ነበር ማወራው ሰጠው። ከዛ እኔ አንስቲ ቁጭ ወደ ምናምን ከዛ ለስለስ አድርገው ነው ያዙኝ። ምሳ ጋበዙኝ ምናምን። ወደ መከላከያ ይመጣ ሲባል ወደ ቆላ ይዘውኝ ሄዱ ጫካ። ከዛ ስልኬን ቀምተውኛል። በኋላ መጡኝ። ምንድን ነው ስላቸው መከላከያ የተመለሰው አንተን እንዳያስተናግድ ነው ሰላይ ነህ አሉኝ። ኧረ እኔ አይደለሁም እዚህ ሰፈር የከሌ ልጅ ነኝ። ስሜን ከናያቴ ቤተሰቦችን ከናያቴ ያውቃሉ። ዝም በል ምናምን አታውራ አንተ አሉኝ። እድል አልሰጡኝ። ከዛ አሳደረኝ። 3ኛ ቀን አንደኛ ሄጣ ሰብሮ ከርቶ የሄደው ልጅ አሁን የሆነ ኢንተርቪው እናደርግሃለን፣ ከዛ በኋላ ማታ በባጃጅ ምክን ጠርተን ወደ ቤተሰቦች ትሄዳለህ፣ አይዞህ ምናምን አለ። ጫማዬን አስወልቀውኝ ስልኬን ቀምተው ሀብል ከአንገቴ ላይ በጥሰው ምናምን ነበር። መታወቂያን ቀደው ምናምን ጥለው ነበር። አይዞህ በቃ ጫማውን ስጡት ምናምን። ከዛ ጤና ጣቢያ ግቢ ነው እዛ ኢንተርቪው ሲያደርግ ምናምን ለመከላከያ ሰላይ ሆኜ መጥቼ ነው መከላከያ ቤት ይሰራልኝ 1 ሚሊዮን ብር ሊሰጠኝ ብለህ ይችን ኢንተርቪው ለኛ እርዳ፣ ያኛው እንትን ሚዲያ ለማበላሸት ነው እኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለክ ነው እኛ የፈለከው ነገር እናደርግልሃል፣ ይቺ ጉለ ተባልልን አለኝ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ ታደቋል። ያ ቪዲዮ አለ ቆይ ልክላቸዋለሁ። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ጣሰው ያ ሰው አሁን ቀርቶ ሄዷል እና እሺ አለ። ከዛ ምን አለ በኋላ ይሄን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷል። እናት የሚባለው ምን ይሰርፋል እንደዚህ ነው። ደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይህንን ቀመር እሱ ቢሆን አይቀምረውም ማለት እንደዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይህን ቀመር ችዬ እኔ ነበርኩ መምራት ያለብኝ አለ። ጣሳ የጃማ ልጅ ነው፣ የጃማ ተወላጅ ነው እና እዛ ወረደ እሱ። ከዚህ ይህን ካደረጉኝ በኋላ አሳደሩ በሰራ በማግስቱ 480 ህዝብ እጄን የተቆረጡበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮ ቪዲዮ አልታያችሁም ማለት የእጄ ነው። እሱ ጋር ይህን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው።
ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያችን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀብላቸዋል በወር 500 ብር የጥይት መግዣ የራሳቸው ሊቀመንበር መርጠዋል። እና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወሩም። ህዝቡ በፍራቻም በስምምነትም እዛ አርጓል። ያም ብቻ አይደለም፣ ገንዘብ ሳይሆን ልጆቻቸውን ማሳልፉ የሰጡ ልጆች አሉ ከእነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርበኝ ነበር። አያሳዝኑም? እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። በእነሱ ነው ተላላኪ። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮ ሆነ ከመኪና ላይ አውርጄ አሁን ለፖሊስ ላድርስ አልኩት ደሴ። ከዛ ስለው ኧረ እንደው በፈጠረ እንዲያው በልጅነት በጉብስና ሀል ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተ ከተማ ሕክምና ትራንስፖርት ማትክልክል ማለት ባህሪ በቃ አሳይች ማላቆም ባህሪ እዛ ሰውዬ ላሳየኝ። ምክንያቱም ይችን ቃል ሲሰነዝርብኝ ነበር። ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና በህዝብ ፊት ጆሮዬን በቢላዋ ይኸው ቃሉ ነው እምድ ሲያደርገው ይዛ የሚባለው ቪዲዮ ይቀርጻል። አህመድ ጎናና የምትባል ልጅ አለች፣ ሌላ ጥቁርስ። ይሄ ደግሞ ሸሪፉ የሚሉት አሁን ይሄ ራያ ላይ ከባድ መሳሪያ ደቅሞ ነበረው። እንግዲህ በመጥረቢያ የተገዘገዙ መሳሪያ ተደቅሞብኛል። ዙሪያውንም ተደቅኗል። ካሜራው ስለገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም። የሆነ ድምፅ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምፅ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው ስለሺ እጅ የሰጠው። ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ ማናዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋቂው በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ አዳመጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱ ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ምን አላውቅም ተነሳ። አይሆንም ምሪሴን 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም። ግን ቪዲዮ የሚቀርጹት የነበረው ተውት። ግርግር ተፈጠረ። ያቺ የጆሮ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድን ነው የተባለው? ከጠላችሁን ጫካችሁን ለቀን እንውጣላችኋለን ብሎ ህዝቡ ጋር ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምደዋል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን። ግርግር ተፈጠረ። አንድኛው ቤዛ ይባላል የሚኒሻ ምልስ ነው። የዛው ሀገር ልጅ ተወላጅ ነው። እነ ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የእሱ ወንድም በሬ ገዝቶ ይሄዳል። ገበያ ጭንጫ የሚባል ገበያ ማለት